የአሜሪካ ጦር 4 የሚሆኑ ባልደረቦቹ እንደሞቱበት ይፋ አድርጓል። KC 135 ስትራቶ ታንከር የተባለ ነዳጅ ቀጂ አውሮፕላን በምዕራብ ኢራቅ ተከስክሶ መውደቁ የሚታወቅ ነው። ከዚህ በተጨማሪ ደግሞ አሁን በቅርብ ሰዓታት የወጡ መረጃዎች እንደሚጠቁሙት የአሜሪካ ጦር የማዕከላዊ እዝም ይፋ እንዳደረገው 4 የሚሆኑ የአሜሪካ ጦር ባልደረቦች ህይወታቸው አልፏል። ከዚህ ውስጥ እንግዲህ ሁለቱ ዋና አብራሪና ምክትል አብራሪ ናቸው። ከዛ በተጨማሪ ደግሞ አንድ ተጨማሪ ነዳጅ የመቅዳት ሂደቱን የሚያስተባብር ባለሙያ እንዳለ ይታወቃልና ከዚህ ጋር በተገናኘ እንግዲህ የአሜሪካ ጦር እነዚህን ባልደረቦቹን እንዳጣ ነው የታወቀው። የአሜሪካ ጦር ያሳወቀው ነገር ምንድነው? በጠላት ሚሳኤልም አልተመታብንም፣ በእኛም በስህተት አልተመታም፣ ግን የወደቀበትን ወይም የተከሰከሰበትን ነገር እናጣራለን የሚል ነገር ነው እንግዲህ የአሜሪካ ጦር ይፋ እያደረገ የሚገኘው። በቦይንግ የተመረተ ይህ ግዙፍ የጦር አውሮፕላን እንግዲህ ለአሜሪካ ጦር ያው እስትንፋስ ከሚባሉ የጦር አውሮፕላኖች መካከል አንደኛው ነው። ምክንያቱም የጦር ጀቶች ደብድበው ሲመለሱ ነዳጅ ይፈልጋሉ ወይም ከመሄዳቸው በፊት ቀርተው ሊሄዱ ይችላሉ። ግን ጥቃታቸውን ከፈጸሙ በኋላ ወደ መጡበት ለመመለስ ወይም ወደ ወገን አካባቢ ለማረፍ እንግዲህ እነዚህ የጦር አውሮፕላኖች ያስፈልጓቸዋል። በነገራችን ላይ ድብደባ የፈጸሙ የጦር ጀቶችን አጅበው ነዳጅ የቀዱ 2 የጦር አውሮፕላኖች እንደነበሩ ነው የተነሳው። አንደኛው በሰላም ማረፉ ነው የታወቀው። አንዳንድ ሪፖርቶች ላይ እስራኤል ነው ያረፈው የሚል ነገር እያነሱ ይገኛሉ። በኢራን ያለውን ድብደባ እንግዲህ ከፈጸሙ በኋላ አንደኛው በምዕራብ ኢራቅ ተከስክሷል ነው የተባለው። እንግዲህ በኢራን የሚደገፉ የተለያዩ በኢራቅ ውስጥ የሚገኙ ኃይሎች ኃላፊነት ወስደው እኛንን KC 135 የጦር አውሮፕላኑን የመታ ነው ማለታቸው ይታወቃል። አሜሪካ ደግሞ ይህንን አጣጥላለች። ከዚህ ቀደም እንደሚታወቀው በኩዌት 3 የሚሆኑ F-15 የጦር ጀቶችን አሜሪካ እንዳጣች የሚታወቅ ነው። ያ ግን ከኩዌት የአየር መከላከያ ስርዓት ባልደረቦች በተተኮሱ ሚሳኤሎች የጦር ጀቶቹ በስህተት ከኢራን የመጣ የጠላት ወይም ደግሞ ከኢራን የመጣ ኃይል ነው ይህንን ያደረገው ብለው እንግዲህ በድንገት የተኮሱት ተኩስ ያንን ችግር ፈጥሯል። ምክንያቱም ኩዌት ውስጥ እንደሚታወቀው ቁጥራቸው ቀላል የማይባሉ የአሜሪካ ወታደሮች ሞተዋል። እንግዲህ በአጠቃላይ ወደ 8 ናቸው የአሜሪካ ወታደሮች የሞቱት። ኦልሞስት ሁሉም በዛው ነው ህይወታቸው የተቀጠፈው። ምክንያቱም በኩዌት ከፍተኛ ድብደባ ፈጽማ ነበር ኢራን እና በመቶዎች የሚቆጠሩ ወታደሮች የነበሩበትን ስፍራ ማግኘቷንም ነው እንግዲህ በወቅቱ የተሰማው። እንደውም አልጀዚራ ላይ ከመቶ ያላነሱ የአሜሪካ ወታደሮች አነስተኛ ሊሆን ይችላል ግን ቁስለት ወይም ጉዳት ሳይደርስባቸው እንዳልቀረና የአሜሪካ ጦርም የደረሰውን ነገር እንደደበቀ ጭምር አንድ ሪፖርት አውጥቶ እንደነበርም የሚታወቅ ነው። ለማንኛውም በጦርነቱ ዙሪያ በርካታ ነጥቦች እየተነሱ ይገኛሉ። የሆርሙዝ ሰርጥ መዘጋትን ተከትሎ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን ያስፈራችኋል? ዝም ብላችሁ ሂዱ እያሉ ይገኛሉ። ግን ከሰሞኑ የተፈጸሙ ጥቃቶች ግን በአካባቢው መሄድን በጣም ከባድ አድርጎታል። እንደሚታወቀው በኦማን ጠረፍና በተባበሩት አረብ ኤምሬትስ እንዲሁም በኢራቅ አካባቢ ኢራን የፈጸመቻቸው ጥቃቶች መርከቦች በተለይ ነዳጅ ጫኝ መርከቦች እንዲጋዩ ምክንያት መሆኑ የሚታወቅ ነው። ስለዚህ መርከቦች እንግዲህ ወደዛ አካባቢ መሄድን እየፈለጉ አይደለም። እንግዲህ በአጠቃላይ በጣም ጠባብ የሚባል ወሽመጥ ነው። ወደ 39 ኪሎ ሜትር 40 ኪሎ ሜትር እንኳን አይሞላም። ከ37 እስከ 39 ኪሎ ሜትር ያደርሱታል። ጠባቡ የሆርሙዝ መተላለፊያ እንግዲህ በጣም ወሳኝ የሚባል የነዳጅ ምርት ያላቸውን ሀገራት ነዳጅ ማስተላለፍ የሚችሉበት ቦታ ነው። እንግዲህ የአሜሪካ ጦር በነገራችን ላይ ወደ ሆርሙዝ የማይገባበት አንደኛው ምክንያት ቦታው እንግዲህ ወደ 37 ኪሎ ሜትር አካባቢ ስፋት ቢኖረውም አጠቃላይ የውሃው ስፋት ነው እንጂ ግዙፍ የጦር መርከቦችን ማስተናገድ የሚችለው ምናልባት ከ2 ማይል ወይም ከ3 ኪሎ ሜትር እንደዚህ የማይበልጥ እንደሆነ ነው የሚነገረው። ስለዚህ ለምሳሌ የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከቦች ኤርክራፍት ካሪየርስ የሚሏቸው ማለት ነው እነሱ አሁን በአካባቢው ንግባ ቢሉ ኦልሞስት መተላለፊያው ልክ እንደ መኪና መንገድ በአንድ በኩል ሰው አልፎ በሌላኛው በኩል እንደሚያልፈው ወይም ደግሞ በግራና በቀኝ የሚተላለፉ ተሽከርካሪዎች ልክ አንድ ጠባብ መንገድ ላይ እንደሚገናኙት ሁሉ እነዚህም የጦር መርከቦች ምናልባት አንድ ላይ ሊገናኙ ይችላሉ። ስለዚህ ቦታው እንደ ልብ በርካታ የጦር መሳሪያዎችን ለማከማቸት ለማንቀሳቀስ የሚመች አይደለም። እንደውም የበለጠ በኢራን ወታደራዊ ኢላማ ውስጥ ራሳቸውን ሊያገኙት ይችላሉና በእነዚህ ምክንያቶች የአሜሪካ ጦር ሆርሙዝን እንግዲህ ወሮ እንቅስቃሴ ማድረግ እንደማይችል ነው እንግዲህ የሚገመተው። ምክንያቱም መተላለፊያው በዙሪያው መሬቶች ናቸው
ያሉት። ስለዚህ እነዚህ መሬቶች ላይ ደግሞ በአብዛኛው ኢራን ወታደራዊ የበላይነት አላት። በእርግጥ የባህር ኃይሏን ሙሉ ለሙሉ አውድመነዋል፣ ምንም የቀረ የሚመታ ነገር የለም ብለዋል ዶናልድ ትራምፕ። ግን ኢራኖች በጣም ቀስ ብለው ያላቸውን የባሊስቲክ ሚሳኤል አቅም ምንም እንኳን አብዛኛው ቢመታም በተለይ ድሮኖቹን የበለጠ በመጠቀምና በባህር ላይ ያሉ ፈንጂዎችን የባህር ላይ ድሮኖችን በመጠቀም አካባቢውን ለማመስ ወይም ችግር ውስጥ ለመክተት የሚያስችል አቅም እንዳላቸው ይነገራል። እንግዲህ ሞጅታባ ኻሜኒም በመጀመሪያው ለኢራን ሕዝብ ባደረጉት ንግግር ላይ የሆርሙዝ ሰርጥን ዘግተው እንደሚቆዩና በአካባቢው የሚገኙ ሀገራትም የአሜሪካ የጦር ቤዞችን እስካስተናገዱ ድረስ እርምጃ እንደሚወሰድባቸው መናገራቸው የሚታወቅ ነው እና ይሄ ባለበት አውድ እንግዲህ ዶናልድ ትራምፕ አትፍሩ፣ ትንሽ ወኔ ነገር፣ ትንሽ መነሳሳት፣ ገት ነገር ነው የሚፈልገው ብለው መናገራቸው እንግዲህ ብዙዎችን ሲያነጋግር ቆይቷል። ለማንኛውም የኢራን ወታደራዊ አቅም፣ የኢራን ስትራቴጂያዊ አቅም አሁን በደንብ እየታየ ይመስላል። እንደውም አንዳንድ በዓለም አቀፍ መገናኛ ብዙሃን ትንታኔ የሚሰጡ ባለሙያዎች የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ይህንን የኢራን አቅም በሚገባ አልገመተም የሚል አንዳንድ ትችት እያቀረቡ ይገኛሉ። በበቂ ሁኔታ አልገመተም ይላሉ። እንደውም ከዲደብሊው ጋር ቆይታ ያደረጉ አንድ ምሁር ሲናገሩ የዶናልድ ትራምፕ አስተዳደር መግመጥ ከሚችለው ወይም ደግሞ ማኘክ ከሚችለው በላይ ገምጧል ወይም ደግሞ ወደ አፍ ውስጥ ምግብ አስገብቷል፣ ልክ እንደዛ አይነት ሰው ነው የሆነብኝ ብለው አስተያየት መስጠታቸውም የሚታወቅ ነው እና ምናልባት 3-4 ሳምንት ሊፈጅ ይችላል የሚል ነገር ነው ያነሱት። እንግዲህ የመጀመሪያዎቹ እርምጃዎች በአሜሪካ የተወሰዱት፣ በእስራኤል የተወሰዱት እርምጃዎች በጣም ትልቅ ሲግኒፊካንስ ያላቸው በጣም ትልቅ ነገር እንደሆኑ ማስተዋል ይቻላል። አያቶላ አሊ ኻሜኒን መግደል፣ የኢራን ባህር ኃይልን ኦልሞስት ሙሉ ለሙሉ ማለት በሚቻል ደረጃ ማውደም። በእርግጥ ኢራን የተደበቁ አነስተኛ ጀልባዎች እንዳሏት ይነገራል። በተለይ አጥፍቶ ጠፊ የሆኑ አነስተኛ የሆኑ የባህር ላይ ድሮኖችን መያዝ የሚችሉ ጀልባዎች እንዳሏት አሁንም ይነገራል። አሁንም ሙሉ ለሙሉ ሚሳኤሎቿ ወጥተው ተተኩሰዋል ማለትም አይደለም። የድሮን አቅሞቿ ከፍተኛ ናቸው። ምክንያቱም ድሮን ደግሞ እንደሚታወቀው አነስተኛ በሆነ መጠን አነስተኛ በሆነ ቦታ መመረት ይችላል። በሺዎች የሚቆጠሩ ድሮኖችን በአንድ ጊዜ ማምረት ይቻላል። እንደውም እንደ ምሳሌነት የምትጠቀሰው ዩክሬን ነች። ከፍተኛ ወታደራዊ ድብደባ እየተፈጸመባት፣ ራሷም ራሻም እዚህ ውስጥ ልትካተት ትችላለች። ግን የራሻ ወታደራዊ ሚሊታሪ ኮምፕሌክስ እንግዲህ በጣም ትልቅ ስለሆነ እሱ ቢያመርት ብዙም ላይገርም ይችላል። ግን ዩክሬኖች በዚህ ጦርነት ውስጥ ራሱ በጣም በርካታ ድሮኖችን አምርተዋል እና በጦርነት ውስጥ የሆኑም ድሮን ማምረት ይቻላል። የድሮን ማምረቻዎችን መታው ወይም የተከማቹ ድሮኖችን መታው ማለት ብቻ ጦርነቱ በአጭር ጊዜ ውስጥ እንደሚጠቃለል ማረጋገጫ አይሆንም እና ፕላን ቢ የላቸውም የሚል ትችት ቀርቦባቸዋል ትራምፕ እና ኔታንያሁ። በተለይ በትራምፕ በኩል ኔታንያሁ እንኳን አጠቃላይ ጦርነቱ ቢራዘምም ችግር ላይኖርባቸው ይችላል። ግን ዶናልድ ትራምፕ ይፈሩታል። ምክንያቱም ኢኮኖሚያቸው የሚቀዛቀዝ ከሆነ ብዙ ፈተና አለ። ለማንኛውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ኔታንያሁ ያሰቡት የመጀመሪያዎቹን እርምጃዎች ስንወስድ የኢራን ሕዝብ ይነሳል፣ መንግስት ይቀየራል፣ ወይም የኢራን መንግስት ፈርቶ ከኛ ጋር ይደራደራል፣ የምንፈልገውን ነገር እናስፈጽማለን የሚል ነው። የኢራን አደረጃጀት ግን በጣም ከባድ ነው። ወታደራዊ ተቋሞቿ በ31ዱም ግዛቶች ተበትነው ልዩ የሆነ ዝግጅት ልክ ይሄ ቀን እንደሚመጣ አድርገው መዘጋጀታቸው ለትራምፕ የተመቸ አይመስልም እና አሁን ያሉት ግምገማዎች በኢንቴሊጀንስ ኮሚኒቲ የሚወጡ ግምገማዎችም ይሄንን ነው የሚያሳዩት። ስለዚህ ቀጣዩ ነገር ምንድን ነው አይታወቅም። የኢራን መንግስት መጣል በጣም ከባድ ነው። ኢራን ልትመታ ትችላለች፣ ግን እያነከሰችም ቢሆን መንግስቷን የምትቀጥል ከሆነ ለዶናልድ ትራምፕ ትርፍ አይሆንም። ይሄ ነገር እንግዲህ እየተነሳ ይገኛል። የአሜሪካ ጦር 4 የሚሆኑ ባልደረቦቹ እንደሞቱበት ይፋ አድርጓል። ኬሲ 135 ስትራቶ ታንከር የተባለ ነዳጅ ቀጂ አውሮፕላን በምዕራብ ኢራቅ ተከስክሶ መውደቁ የሚታወቅ ነው። ከዚህ በተጨማሪ ደግሞ አሁን በቅርብ ሰዓታት የወጡ መረጃዎች እንደሚጠቁሙት የአሜሪካ ጦር የማዕከላዊ እዝም ይፋ እንዳደረገው 4 የሚሆኑ የአሜሪካ ጦር ባልደረቦች ህይወታቸው አልፏል። ከዚህ ውስጥ እንግዲህ ሁለቱ ዋና አብራሪና ምክትል አብራሪ ናቸው። ከዛ በተጨማሪ ደግሞ አንድ ተጨማሪ ነዳጅ የመቅዳት ሂደቱን የሚያስተባብር ባለሙያ እንዳለ ይታወቃል እና ከዚህ ጋር በተገናኘ እንግዲህ የአሜሪካ ጦር እነዚህን ባልደረቦቹን እንዳጣ ነው የታወቀው። የአሜሪካ ጦር ያሳወቀው ነገር ምንድን ነው? በጠላት ሚሳኤልም አልተመታብንም፣ በእኛም በስህተት አልተመታም፣ ግን የወደቀበትን ወይም የተከሰከሰበትን ነገር እናጣራለን የሚል ነገር ነው እንግዲህ የአሜሪካ ጦር ይፋ እያደረገ የሚገኘው። በቦይንግ የተመረተ
ይህ ግዙፍ የጦር አውሮፕላን እንግዲህ ለአሜሪካ ጦር ያው እስትንፋስ ከሚባሉ የጦር አውሮፕላኖች መካከል አንደኛው ነው። ምክንያቱም የጦር ጀቶች ደብድበው ሲመለሱ ነዳጅ ይፈልጋሉ ወይም ከመሄዳቸው በፊት ቀድተው ሊሄዱ ይችላሉ። ግን ጥቃታቸውን ከፈጸሙ በኋላ ወደ መጡበት ለመመለስ ወይም ወደ ወገን አካባቢ ለማረፍ እንግዲህ እነዚህ የጦር አውሮፕላኖች ያስፈልጓቸዋል። በነገራችን ላይ ድብደባ የፈጸሙ የጦር ጀቶችን አጅበው ነዳጅ የቀዱ 2 የጦር አውሮፕላኖች እንደነበሩ ነው የተነሳው። አንደኛው በሰላም ማረፉ ነው የታወቀው። አንዳንድ ሪፖርቶች ላይ እስራኤልን ያረፈው የሚል ነገር እያነሱ ይገኛሉ። በኢራን ያለውን ድብደባ እንግዲህ ከፈጸሙ በኋላ አንደኛው በኢራቅ በምዕራብ ኢራቅ ተከስክሷል ነው የተባለው።